ምንድነው ያልከው? እገለዋለሁ ማለቴ ሰማኛለህ? ጫፉን ተነካውና አንተም የባህሉ ጣን የምር እንዳሰብከው አይደለም። ስለምንድን ነው የምታወሪው? እንዳልገባው አታስመስል። ስለምን ያወራው እንደሆነ በደንብ ታውቃለህ። የምር አልገባኝም። ስለኔና ስለ ሳሚ ነው እንዳሰብከው ደግሞ አይደለም። እውነት ሳሚ በጣም የምታምሩ ጥንዶች ናችሁ። እኔና ሳሚ ፍቅረኛሞች አይደለንም። እሺ ብትሆኑ ግን ጥሩ ነው። ማች ታደርጋላችሁ። ከሳሚ ጋር መቼም ፍቅረኛ አንሆንም። እሺ መቼም። እሺ ታዲያ ሌላ ሰው ይስጥሻ። አልፈልግም። ካልፈለግሽ እንግዲህ ምን ይደረጋል? ዳጊ እኔ አንተን ነው የምወደው። ከምታስበው በላይ በጣም እወድሃለሁ። ይቅርታ ቃል፣ እኔ ከዚህ በፊት እኮ ነግሬሻለሁ። እኔ አንቺን ልወድሽ እንዳጨርሰው ቃል። ለብሌን ያለኝ ስሜት በጣም እየጨመረ ነው። የግድ የሆነ ነገር ማድረግ አለብን። እናደርጋለን ሳሚሻ። ትንሽ ጊዜ ብቻ ስጠኝ። እጅ ላይ ነው ጠብ ማደርግልህ እና ደግሞ ለሷ ደግሞ ትበዛባታለህ። ደግሞ ቆንጆዬ ነህ። በዛ ላይ አንዳንድ አይደለም እሷን ብዙ ሰው መማረክ ትችላለህ። ሁሉም ሴት የሚፈልግ አይነት ወንድ። ዳጊ እንዴት አደርሽ ቃል? ሰላም አደርክ ሳሚ? በነገራችን ላይ በጣም ታምራላችሁ። ቆንጆ ጥንድ ይወጣችኋል። እሱ ፈጣሪ ያለያችሁ። በቃ ከዚህ በኋላ መቼም ዞር እንኳን አያየኝም። እንዴ ለምን? እንዲሁም ሰባ ነው የሚፈልገው። አሁን ደግሞ በቃ እወድሃለሁ ያልኩትም የውሸቴን ነው የሚመስለው። ወይኔ ቃል፣ ቆይ ምንድን ነው የማደርገው? በቃ ተረጋጊ። ቆይ እንዴት ነው የምረጋጋው? ያለውን ነገር እየሰማሁ። ቆይ አንተ ግን ምንም እንኳን አይመስልህም እንዴ? ብሌንን እወዳታለሁ ምናምን ስትል አልነበረ? እና ከዚህ ጋር ምን አገናኘው? ደደብ ነህ እንዴ? ለብሌን የማይነግረን እንዴ የሚመስልህ? ከነገራት ደግሞ የኔ ፍቅረኛ ስለምትመስላት መቼም ቢሆን ለፍቅር አታስብም። የማይረባ ሳይነግራት ገለዋለሁ። አልማዝን መንገድ ላይ አግኝቷት ነበረ። የት ነው ማቃት እቺ ሴት እያለ ራሱን እየጠየቀ ነበረ። እንደገጠሚ ሳስታውሳት አልማዝ ነች እንዴ? እሷ እኮ ሞታለች። እንዴት ነው ይሄ ነገር ሊሆን ቻለ? እያለ እየተከተላት ነበረ ማለት ነው። ብሌንና ሰላም ገንዬን ለመጠየቅ የብሌንን እናት ለመጠየቅ ወደ ፖሊስ ጣቢያ እየሄዱ ነበር። እናም እኔም ከናንተ ጋር እሄዳለሁ ስትል ወይኔ ምን ሆነ ነው የታሰረችው? በጣም የምታሳዝን ሴት ነች እያለችው ነበር። እያስመሰለች ነበረ ቃል። ብሌን ግን ስራዋን በደንብ ታውቃለች። ምክንያቱም እያስመሰለች እንደሆነችው እርግጠኛ ነበረች ማለት ነው። ከዛ አጎትሽም እኮ እዛ ነው የታሰረ፣ በዛም ትጠይቃለች ባይሉ ስትላት ሀሳቧን ትቀይራለች። አይ ባይሉንማ በጭራሽ ማግኘት የለብኝም ትልና በቃ ጓደኞቼ ጋር ቀጥሯለኝ ሌላ ጊዜ አመጣለሁ ወይም በኋላ ላይ እያለች ነበር። አልማዝማ ልትሆን አትችልም፣ ሞታለች እኮ እንዴት እሷን ላይ ቻልኩ እያለ ዳጊ ጥያቄ የፈጠረበት። አልማዝ ዳጊ ስለምታውቁ እየሮጠች ተደበቀች። እሱም እየተከተላት ነበር። ለትንሽ ነበረ በእርግጥ ሊይዛት ነበር ማለት ነው። ሰላም ገደልኩ ብላ ስትጨነቅ የነበረው አልማዝ ገንዘብ ለመውሰድ ስትመጣ እንደ አጋጣሚ ዳጊ እያየችው ነበረ፣ እሷም ማለት ነው። እሱም በጣም ደንግጦ ስለነበረ እንደ አጋጣሚ ስልክ ደወለለትና ወደ ኋላ ይመለሳል ማለት ነው። ነገር ግን ቃል ደግሞ ከሳሚ ጋር እያወራች ነበር። ከሳሚ ጋር ብሌንን የራሱ እንዲያደርግ ደግሞ ወንድ ነው እንዳንተ አይነት ትበዛበታለ እንጂ በጭራሽ አታንስም እያለችው ነበር። በዛ ተነሳ እንደ አጋጣሚ ከሱ ጋር እያወራችሁ እየተቃቀፉ እያለ ዳጊ ይመጣል። ዳጊም በጣም ደስ ይላል። ትመጣጠናላችሁ፣ አብራችሁ ትሄዳላችሁ ይላችኋል። አይ እንደምታስበው አይደለም እያለችው ነበር። ዳጊ ለማንኛውም በጣም የምታምሩት አንድ ላይ ማች ታደርጋላችሁ እያላት ነበር። በዛ የተነሳ ግን እንደዛ ስላለ እሷ ደስተኛ አልነበረችም። ምክንያቱም እሷ ዳጊን የራሱ ለማድረግ ነው እንጂ ሳሚን በጭራሽ ለፍቅርም አስባ አልነበረም ማለት ነው። በዛ የተነሳ ትናደድና
ሳሚ ለብሌን እኮ ይነግራል እኮ እንዴት እናሰብከው እያለች እገለዋለሁ ሳይነግረው ምንድን ነው ያልኩት እገላለሁ ያልኩት ትሰማኛለች ጫፉን ትነኮና የባይሉ ዕጣ ፈንታ አንተ ጋርም ይደርሳል እያለችው ትዘትበታለች። ዳጊ ምንም ነገር እንዲሆን አትፈልግም ማለት ነው። በዛ የተነሳ እንደውም ብሌን እናቷን ለመጠየቅ ወደ ፖሊስ ጣቢያ ሄዳ እናቷን እየጠየቀችው ልጄ 9 ነፍስ እንኳን ብኖረኝ 9ም ለአንቺ ሰጥሻለሁ፣ በጭራሽ መጨነቅና ምንም ነገር አታስቢ፣ እኔ በጣም ደህና ነኝ እያለቻት ነበር። አይ እናቴ ይሄ ሁሉ እኮ የኔ ጥፋት ነው፣ በኔ ጥፋት ነው እዚህ ውስጥ የገባሽው። ስለዚህ እባክሽ ቅርበኝና አይኔ ገብቼ ታሰራለሁ፣ አንቺ ውጪ ትላታለች። እሱም ማይሆን ነገር ነው፣ አንቺ እኮ ልጄ ነሽ። ስለዚህ በጭራሽ እንደዛ ማድረግ አልችልም። መሞት ካለብኝ እንኳን እኔ ላንቺ እሞታለሁ። 1 ነፍስ ሳይሆን 9 ብኖረኝ 9ም ላንቺ ሰጥሻለሁ እያለቻት ነበር። እና ብሌን በጣም እያለቀሰች ነበር። እና ቃል ደግሞ ዳጊ ከሳሚ ጋር ፍቅረኛሞች የሆኑ መስሎ ስለነበረ በጣም ስትጨነቅና እንዳጋጣሚ እሱ ልታናግር ትወስናለች ማለት ነው። ልክ ስታናግረው ዳጊ እንደምታስበው አይደለም፣ እኔና ሳሚ ፍቅረኛሞች አይደለንም አለችው። ለምን ማች ታረጋላችሁ እኮ ታምራላችሁ ለምን ስላት፣ አይ እኔና እሱ ፍቅረኛሞች አይደለንም ብላ ትነግረዋለች። ሆናችሁም አልሆናችሁም እኔ ችግር የለብኝም፣ ስለዚህ ቆይ አንቺ ለምን ትበሳጫለች ታዲያ እያላት ነበር። ዳጊ እኔ ካንተ ውጪ ማንንም ሰው አልወድም፣ የምወደው አንተን ብቻ ነው እባክህ እያለችው ነበር። እሱ እንደማይሆን እኮ ደጋግሜ ነግሬሻለሁ፣ እኔ የምወደው አንቺ ሳውን ብሌን ነው ብሎ ይነግራታል። እሱን ቃላት ጨርሶ እያለች ነበር ብሌን። ነገር ግን ስለ እናቷ በጣም እያሰበችና እየተጨነቀችው ነበር ማለት ነው። እናቴ ተፈታ፣ እኔ መታሰር አለብኝ። ቆይ ምን እያሰብሽ ነው? እናትሽ አሁን አንቺ ተፈተሽ ሰምታት ሂጂያ ብላ ሰላም ትቆጣታለች። ቢሆንም ምን ማድረግ ይችላል ታዲያ? እናቴ ታስራ እኔ እዚህ ቁጭ ብዬ እሷን እያየኋት ነው እያለች ነበር። እባክሽ ብሌን የማይሆን ነገር አታድርጊኝ ታያልኩሽ አይደለ እንዴ? የማይሆን ነገር ለምን ታረጋለሽ እያለቻት ነበር። እናቴ እዛ ውስጥ እየተሰቃየች እኮ ነው ምንም ብላ በጣም እያለቀሰችና ወደ እናቷ ቤት መሄድ እንደምትፈልገው ለሰላም እየተነግራትና ትሄዳለች ማለት ነው። ዳጊ ብሌንማ ለደና እንደዛ አላለቀሰችም፣ የሆነ ነገርማ የሆነች ይመስለኛል ብሎ ያስባል። በዛ የተነሳ ገኒ ቤት ሄዶ ለማጣራት ይወስናል ማለት ነው። እናም ሰላምዬ በኃይሉን እየጠየቀችው በቅርቡ እለቀቃለሁ፣ በቅርቡ እፋታለሁ፣ በቅርቡ ከእስር ቤት እወጣለሁ አታስቢ እያላት ነበር። እሷ ግን ተመስገን ፈጣሪ በቅርቡ ትወጣለች ማለት ነው እያለች በጣም የእናቷ ቤት ሄዳ እናቷ ስታጣ በጣም እያለቀሰች እና እጅግ በጣም እየከፋት ነበር። እንዳጋጣሚ ዳጊ ገኒ ለማየት ስመጣ ብሌን እዛ ያገኛታል ማለት ነው። እና እሷ ልጠይቃት ነበር የመጣ የተፈጠረው ነገር እሱ ምንም አያውቅም ማለት ነው። በዛ የተነሳ ምንድነው የተፈጠረ ብሎ ለማጣራት ነበር እሱ እዛ ድረስ የመጣ ማለት ነው። በዛ የተነሳ ምን እንደተፈጠረ ብሌንን እየጠየቃት ነበር። እና ገኒ ደግሞ ሰላም ደግሞ ሳሚ ደውሎ 300,000 ብር አሁን የማታመጪ ከሆነ ለፖሊስ ደውዬ አሳስርሻለሁ አንቺ ሞሽ ልጅሽ ብሎ ይዝትበታል። ልጅ ምንም ነገር አታርጎ እባክህን እሺ አመጣለሁ፣ አንተ ያልከኝ ቦታ እሺ እመጣለሁ፣ ስለዚህ ልጅ ምንም አታርግብኝ እያለችው ነበር ሰላምዬ ማለት ነው። እና ዳጊ ይመጣና ብሌንን እያባበላት ብሌን እባክሽ ተረጋጊ፣ እናትሽ በቅርቡ ትወጫለች እያለ የተፈጠረው ምን ተፈጥሮ ነው እናትሽ የታሰረችው ብሎ እየጠየቃት ነበር ማለት ነው። እናም እሷም የተፈጠረውን ነገር ነገረችው። እናንተን ለመጠቆም ፖሊስ እናንተ በቀደም ተናድጄ ለእናንተ ለመጠቆም በሷ ስልክ ደውዬ ነበር። በዛ የተነሳ ወንጀል ደብቃለሁ እናዚህ ተጠርጥራ ብሌን በጣም ጨካኝ ነሽ፣ እኛ ልታሳስሪን ነበር። እሺ የኔ እንኳን ባታስቢ ለሰላም አታስቢ እያለ መጫው ጀመረ። ዳጊ በጣም ተናድጄ ነበር፣ ስሜታዊ ሆኜ ነበር። ስለዚህ የመጣልኝ እንደዛ ማድረግ ብቻ ነበር። ቢሆንም እኛን አሳልፈሽ እኮ መስጠት አልነበረብሽም እያለት ነበር። አሁን በእርግጥ አልተናገርኩም። ከዛ ሄሎ ብቻ ስልኩ ዘጋው። በዛ ተነሳ እናቴ ተጠርጣሪ ሆነች ብሏል። ሰላምዬ እንግዲህ ለሳሚ ብሩን ይዛ ሄደች ማለት ነው። ሳሚ ትንሽ ልጅ ልኮበት
ብሩን ይቀበላል። ብሩን ተቀበል ተሳካለህ ብላ ደወለችለት ቃል። አዎ ተሳክቶልኛል እያለት ነበር እና እንደዛ ካለ በኋላ ብሩን ልትቀበል እንግዲህ ቃል ትሄዳለች ማለት ነው። ቃል ብሩን ስትቀበል ሳሚ የሰጣት 200 ሺህ ብር ብቻ ነው፣ ግን እሱ የተቀበላት 300 ሺህ ብር ነበር። 100 ሺህ ብሩን ለራሱ አስቀርቶ ማለት ነው። እና የተቀበልኩ ይሄን ብቻ ነው ስትለው አዎ እያለ ነበር። ብሌንና ዳጊ እንግዲህ ሰላም አወረዱ፣ እርቅን ፈጠሩ። ብሌን እያባባላትና ሁሌም ከጎና እንደሆነ በጭራሽ መጨነቅ እንደሌለባትም እናቷን በቅርብ እንደምትወጣ እየነገራት ነበር ማለት ነው። እሷም ደስተኛ ሆነች። አልማዝ ደግሞ እንግዲህ ብሯን የታገኘች ብሯን ለመቀበል ወደ ቃል ጋር ትሄዳለች። ቃልም ብሩን ከመቀበልሽ በፊት ከአሁን በኋላ ወደዚህ አካባቢ ዝር እንዳትይ እና ከዚህ ሀገር እንድትወጪ አፈልጋለሁ እያለቻት ነበር። እሷ ሀሳብ አግባሽ፣ አሁን ብሩን ብቻ ስጪኝ፣ ከዚህ በኋላ ደግሜሽ አታይኝም እያለቻት ነበር ማለት ነው። ጥሩ እንደማላይሽ ተስፋ አድርጋለሁ፣ ደግሜ ላይሽ አልፈልግም፣ አሁን ብሩሽን ይዘሽ ከዚህ ጥፍልኝ እያለቻት ነበር። እንግዲህ ብሯን ይዛ ገዘገዘች ማለት ነው። በመጨረሻ ብሯን ታገኛለች አልማዝ ማለት ነው። ብሯን ትወስድና እንግዲህ እንዳጋጣሚ ቃል ወደ ቤት ስትመለስ ዳግና ብሌን አንድ ላይ ስታያቸው ትናደዳለች። አንቺ ብላ ስትጠራ ያው ከእናንተ ለምደን ነው እጅ ለተቃቅፎ ለመሄድ ከእናንተ ነው የተማርነው አላላትም። እና እርድብን ትናደዳለች፣ ትበሳጫለች። የምትይዘው የምትለቀው ነገር ይጠፋበታል ማለት ነው። እና እጅግ ስትናደድ ነበር። ብሌንና ዳጊ እጅግ በጣም ደስተኛ ሆነው እሷን ለማስቀናት ብዙ ነገር እያደረጉ ነበር። እሷ ግን ቃል ግን